ሳልሰስትሆኝ በፍቅር ብኖር ለፍቅር ነፍሴን ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል እኔ ለወደፊት እንኳን እኮ ዋስትና የለኝም። እኔ ሁለተኛ እንደሆንኩ እየተሰማኝ ነው። እኔ አላሳዝንህም? እኔ አታሳዝኝም አልኩኝ። አንተ በየዋህነት የምትሰራቸው ስህተቶች ነገር አለ ወይ? እና እኔ እስከመቼ ልጅ ከኔ መጣ ነገር አለ? ከበቂ በላይ እኮ ነው ብሩክ፣ ይሄ ካንተ የሚመጣው ሰርቻለሁ። በቃ በቃ ሸኝኝ በእግዚአብሔር። እኔ እና አንቺ የነበርንበት ሁኔታ እኮ ነው። እሺ አታልቅሽ። ወይኔ ብሩኬ በራስ ቃለው ደቂ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ለመላው ሙስሊም እምነት ተከታዮችም የክርስትና እምነት ተከታዮችም እንኳን አደረሳችሁ አላልኩም ለዚህ ጾም። ለሱ በጣም ይቅርታ፣ በራሴ ሀሳብ በራሴ ነገሮች ተይዤ ትንሽ ውስብስብ ያለ ስሜት ውስጥ ስለነበርኩኝ በቃ እንደዛ አይነት ለማለት እንደዛ አይነት መልዕክት ለማስተላለፍ ራሱ እድሉን አላገኘሁም፣ ወይም ደግሞ ውስጤ ለምን እንደሆነ አላቅም። ብቻ እንግዲህ ስላላልኳችሁ በጣም ይቅርታ። ይኸው ዛሬ ደግሞ እንኳን አደረሳችሁ ብያለሁ። እንግዲህ ይሄ ጾም አላቅም መልካም ነገሮችን የምናገኝበት ጥሩ ነገሮችን የምንሰማበት ጾም እንዲሆንልን ተስፋ አደርጋለሁ። ጥሩ ነገሮችን ይዞ እንዲመጣልን ተስፋ አደርጋለሁ። እንግዲህ ብቻ አንዳንድ ነገሮች ባይፈጠሩበት ሰዓት በጣም ደስ ይለኝ ነበረ። እናንተንም መጥፎ ስሜት ውስጥ መክተት አልፈልግም። አንዳንዴ ተናጋሪ ባንሆንም ወይም ደግሞ ተሳዳቢ መጥፎ አመለካከት ባይኖረንም አንዳንድ ነገሮች ግን መጥፎ ነገር እንድናስብ መጥፎ ነገር እንድንናገር የሚገፋፉን ነገሮች አሉና እኔም በዚህ ጾም በዚህ ሰዓት እንደዚህ አይነት ነገር ይዤ ባልመጣ በጣም ደስ ይለኝ ነበር። ግን ደግሞ ምንም ማድረግ አልችልም። እንግዲህ ይሄም አንዱ የህይወት አካል ነውና ምናልባት ይሄ አንዱ ፈተናችንም ሊሆን ይችላል። ብቻ ግን አላቅም ለበጎ ነው ብለን እንለፈውና እስከዛሬ የተፈጠሩት ነገሮች በሙሉ አሉ። እኔ በጣም ብዙ ነገሮችን ችዬ እኔ ብቻ ሳልሆን ያው ሁሉም ሰው ችሏል ብዬ አስባለሁ። ግን ከጀርባው የሚደረጉ ነገሮች በጣም በቃ እኔ እንጃ በጣም ነው የሚያስጠሉት እና ስሜቴ ጥሩ ስላልሆነ ከዚህ ቦታ ደግሞ መራቅ ስላለብኝ ዛሬ መጥቼላችኋለሁ ይሄን መልእክትን ለመናገር። ምናልባት ያው ለተወሰነ ጊዜ ወደ ቪዲዮ ራሱ ባልመጣ በጣም ደስ ይለኛል። ግን ደግሞ ግዴታ እናንተም ስለምትጨነቁ ለምን ጠፋች ምን ሆነች የምትሉ ሰዎች አላችሁ። በጣም የምትወዱኝ ቤተሰቦች አላችሁ፣ የምትጠሉኝም እንዳላችሁ ናችሁ። ግን የምትወዱኝ በጣም ምርጥ ቤተሰቦች ስላላችሁ ከእናት ከአባት ከእህት ከወንድም በላይ የሆናችሁ ሰዎች አላችሁና ለእናንተ ቃላት የለኝም። ለእናንተ ስል ግን ልመጣ እችላለሁ። ምክንያቱም እኔን በማየት ብቻ ብዙ እህት ወንድሞቻችሁን ያያችሁ ያክል የሚሰማችሁ ሰዎች አላችሁ፣ የምትጽናኑ ሰዎች አላችሁና እመጣለሁኝ። ላለመጥፋት ሞክራለሁ። ግን ዛሬ የመጣሁትኝ ከዚህ ቤት ለመውጣት ነው። ያው ብሩኬ እድሉን አልሰጠኝም። እኔ እንደውም ያለ ቪዲዮ ያለ ምንም ነበረ ማታ ነበር ለወጣ የነበረው። ግን እድሉን አልሰጠኝም እና እንደወጣ ራሱ ምንም መፈናፈኛ አላገኘሁም እና ያደረው ራሱ ሶፋ ላይ ነው እኔ እንዳልወጣ ማለት ነው። እና አላቅም እኔም ከዛ በኋላ እሱ እንቅልፍ ሲወስደው መውጣት ትችል ነበር። ግን እንቅልፍ ስላሸነፈኝና በሌሊት ደግሞ ማይሆን ነገር ውስጥ መግባት ስለማልፈልግ ሴት ልጅ ነኝ። በሌሊት ሻንጣ ይዤ ስወጣ ትንሽ ከባድ ስለሚሆን እኔም ተኝቼ እንግዲህ በሰላም እንዲነጋ ጸሎቴን አድርጌ ተኝቼ ያው ዛሬ ደግሞ ማይነጋ ሌሊት የለም። ይሄም ሌሊት ነጋ። በጣም ከባድ ስሜት ውስጥ ነበርኩኝ። ግን በቃ ይነጋል አይደል? ያልፋል ሁሉም ነገር እና ይሄም ቀን እንደሚያልፍ አውቃለሁ። ግን ከዚህ በላይ መቻል፣ ከዚህ በላይ መሸከም፣ ከዚህ በላይ በዚህ ሁኔታ ውስጥ ደግሞ በዚህ ሰዓት ደግሞ ከማንም ሰው ጋር የመጣላት አቅሙ ራሱ የለኝም እና እዚህ ቤት ደግሞ የማንም ሰው መጨፈሪያ አይደለም። እኔ ቤቴ እንዲከበር እፈልጋለሁ። ያው ከዚህ በፊት ቤትሽን የምታስከብሪው አንቺ ነሽ፣ አንቺ ከወጣሽ ማን ቤትሽ እንዲያከብርልሽ ነው ብሎ የነበረ ፍፄና ግን ደግሞ እንደዛ ያለኝ ሰው ትናንትና ቤቴን እንዳላከብር ቤቴ እንዳይከበር የሚያደርገኝን ነገር ፈጥሮብኛል። ብቻ መጥፎ ነገር መናገር አልፈልግም ነበር። እሱን ግን
እኔ አሁንም ቢሆን መጥፎ ነገር አልናገርም። ሁሉም ግን የስራውን ያገኛል፣ የእጁን ያገኛል። ያው እኔ ዝም የምለው ሞኝ ሆኜ ወይም ደግሞ ጅል ሆኜ አይደለም። አንዳንድ ነገሮችን እያየው ባላየ አልፋለሁ። ምክንያቱም ለሚያልፍ ቀን የማያልፍ ነገር መናገር አስፈላጊ ስላልሆነ፣ ስለዚህ ዛሬም ቢሆን ይሄ ቀን ያልፋል። ለሚያልፍ ቀን ብዬ ደግሞ ለምወጣው ችግር ለማልፈው ነገር ብዬ እሱን መጥፎ ነገር መናገር አልፈልግም። ብቻ ግን እያንዳንዱ ሰው ህሊናው እንዲወቅሰው ለህሊናው ትቼ እሄዳለሁ ከዚህ ቦታ። ለሁሉም ሰው ግን መልካሙን እመኝለታለሁ። ትንሽ እማዝነው በብሩኬ ነው። ለምን እኔን ስላልተረዳኝ፣ እኔን መረዳትም ስላልፈለገ። እኔ በእንደዚህ አይነት ግርግር ውስጥ በእንደዚህ አይነት ሁኔታ ውስጥ መኖር አልፈልግም ነው ያልኩት መጀመሪያም ማለት ነው። ግን ቢያንስ በትንሹ እድል ለመስጠት ሞክሬ ነበር። ድጋሜ ደግሞ እንደዚህ አይነት ነገር ሲመጣባችሁ በጣም ይደብራል። ሰው በሚቀርበው ልክ ነው አይደለም? እኔ ከዚህ በፊትም ብየዋለሁ፣ ተው የዋህነትን ቀንስ፣ የምታደርጋቸውን ነገሮች በትንሹ ገደብ ይኑርህ ብየዋለሁ። እና ይህንን አልሰማ ብሎ እኔ የምናገራቸው ነገሮች አንዳንዴ ምን አለ መሰላችሁ፣ እናት የምትናገረው ነገር ትክክል ነው ይባላል። ግን የትኛውም ሴት ልጅ የምትናገረው ነገር ትክክል ነው። እናት ብቻ አይደለች የምትናገረው ነገር ትክክል የሚሆነው። እናቴ እንደዚህ ዛሬ እኮ አትውጣ ብላኝ ወጥቼ የሆነ ነገር ገጠመኝ የሚሉ ሰዎች አሉ። እናት ብቻ አይደለችም፣ እህት የምትናገረው ነገር፣ ሚስት የምትናገረው ነገር፣ የትኛውም ሴት ማለት ነው። ሴት ማለት እህት ነች፣ እናት ነች፣ አገር ነች፣ ሁሉ ነገር ነች አይደለ? ስለዚህ ሲጀመር ምንም ይሄ እውቀትም አያስፈልገውም ወይም ደግሞ ይሄ እድሜም አያስፈልገውም። እንደዚህ አይነት ነገር ማለት ነው አይታችሁ የምትረዱት ነገር አለ። እኔ ደግሞ አይቼ የምረዳቸውን ነገሮች ስለማላልፍ ብዙ ጊዜ እናገራለሁ። ለብሩኬም ቢሆን ተው፣ እረፍ፣ ተጠንቀቅ ብየዋለሁ። ስለዚህ እኔን ለማግኘት ብሎ ወይ ደግሞ እኔን ለእኔ ብሎ በሚያመጣቸው ሴቶች እሱ ማይሆን ወጥመድ ውስጥ እየገባ ሌላ ነገር ውስጥ እኔንም እየከተተኝ ነው እና ከዚህ ነገር ደግሞ መውጣት እፈልጋለሁ። አውቃለሁ አሁንም ማናችሁም ብትሆኑ ከጎን ሁኚ በዚህ ሰዓት ምናምን እንኳን አይደለም በዚህ ሰዓት፣ ያኔ እንኳን ልጅ አለው በተባልኩኝ ሰዓት ራሱ አብሬው ለመሆን ሞክሬያለሁ። ስቲል ነው አብሬው ነኝ። ልጅ እንኳን እያለው አለው ተብሎ ያ ፋይል እንኳን ሳይዘጋ ዲኤንኤ እንኳን ሳይረጋገጥ አብሬው ነኝ አይደለ? ግን አሁንም ደግሞ እንደዚህ አይነት ነገር ሲፈጠር በጣም ይደብራል። በጣም ሼም ነው እና ከዚህ በላይ የመቻልም የመቋቋም አቅሙ የለኝም። ማንም ሰው የፈለገውን ውሳኔ መወሰን መብት አለው ብዬ አስባለሁ። እኔም ደግሞ ከዚህ በኋላ ነፃነቴን እፈልገዋለሁ። ምክንያቱም እኔ አላቅም፣ አንዳንድ ጊዜ መልሼ የሆነ ነገር እወስንና መልሼ እዛ ቦታ ላይ ይገኛለሁ ምናምን። አሁንም ከብሩኬ ጋር ነኝ፣ ይሄን ያክል ምንድን ነው ብዬ አስባለሁና አሁን ላይማ ጭራሽ እንዴ ምንድን ነው ሌላ ነገር ተደርጎብኛል እንዴ ብዬ እስካስብ ድረስ ነው እንደዚህ አይነት ነገር። ማንም ሴት የትኛውም ሴት ቤቷ ድረስ ሌላ ሴት እየመጣባት ሌላ ሴት እኔ ሌላ ወንድ ባመጣ እሱ እርግጠኛ ነኝ አታከብሪኝም እንደሚለኝ አውቃለሁኝ። ስለዚህ ሴት ልጅም ወንድ ልጅ ብቻ ሳይሆን ሴት ልጅ መከበር አለባት ብዬ አስባለሁ። እና ከዚህ በኋላ አላቅም በአዲስ ነገር ብመጣ ደስ ይለኛል። ግን ይሄን ስነግራችሁ እኔ አልከፋኝም ማለት አይደለም። በጣም መጥፎ ስሜቶች ይሰሙኛል። የሆነ የሚያስጠላ ስሜት ይሰማችኋል አይደለ? የምትወዱትን ነገር የምትወዱትን ሰው ከምትወዱት ቦታ ለቆ መውጣት ህመም ነው፣ በጣም ስብራት አለው እና ግን ይሁን ችግር የለውም። ያ ደግሞ ጠንካራ ከሆነን ተቋቁመን እናልፈዋለን። አውቃለሁ ብቻ እኔ እንጃ ከዚህ በላይ ማውራት አልፈልግም። ካወራሁኝ በጣም ብዙ እስካሁን ድረስ ያፈንኳቸው እስካሁን ድረስ የቻልኳቸው ብዙ ነገሮች አሉ። እኔም ደግሞ እንድኖርላቸው የሚፈልጉ ሰዎች አሉ። አንዳንድ ሰዎች እሱ እኮ ለእንትኑ መኖር አለበት ለእናቱ መኖር አለበት እንደዚህ። እኔም እኮ የምኖርለት ፋሚሊ አለኝ፣ እኔ የምኖርለት ሰው አለኝ፣ እኔ የምኖርለት የራሴ የሆነ ጉዳዮች አሉኝ። ገባችሁ? እና ከዚህ በላይ በቃ መበሳጨት አልፈልግም። ከዚህ በላይ ያለ እድሜ በሽታ ውስጥ መውደቅም አልፈልግም። እኔ በየጊዜው መታመም አልፈልግም። እኔ የራሴ የሆነ የውስጥ ኬዝ አለብኝ። እሱን ደግሞ በእንደዚህ አይነት ነገሮች እንትን ማለት አልፈልግም እና ብሩኬንም ከዚህ በላይ ሌላ ችግር ውስጥ መክተትም አልፈልግም። እሱም በነፃነት ይኑር። በቃ እኔ እንጃ ይብቃ። በቃ አይሻልም? ቢበቃ ይሻላል። ለምን እንተራመሳለን? ለምን እንደዚህ ይሆናል?
በቃ እሱም ትንሽ ይማር እስኪ መማር ካለበት ይማር በቃ ለየትኛውም ሰው ይሄ መልካምነት አጉል የዋህነት እንደ ትሪት ማድረግ እነሱ በሌላ ነው የሚያስቡት የትኛውም ሴት ትሪት ከተደረገች ሌላ ነገር ነው የምታስበው አይደለ እኔና ብሩኬ እንኳን እኮ እዚህ የደረስነው እርስ በርስ በመደጋገፋችን በመተሳሰባችን አይደለ አንዳችን ለአንዳችን እንተሳሰባለን ከሱ በላይ ለኔ ሰው የለም ከሷ በላይ ለኔ ሰው የለም በማባባል አይደል እዚህ የቆየ ነው ስለዚህ የትኛውም ሰው አንድ ደቂቃ እንኳን አብሮ ካሳለፈ አንድ ሰዓት አብሮ ካሳለፈ ትሪት ከተደራረገ ሌላ ስሜት ይሰማዋል እኔ ደግሞ ይሄን ነገር ስለማቅተው የዋህነትህን በልክ አርገው አቀራረብህን ገደብ አብጅለት ብየዋለሁ እንግዲህ አልሰማ ብሎ እቺ ልጅም እንግዲህ ማይሆን ስሜት እንደተሰማት ያው ሰምታችኋል ትንሽ ይከብዳል በጣም ይሄ ድፍረት ንቀት የበዛበት ነገር ስለሆነ ከዚህ በላይ መቋቋም አቅሙ ስለሌለኝ ከዚህ ቤት እወጣለሁኝ ባለሁበት ደግሞ ለናንተ ጥሩ ነገሮችን ይዤ እንደምቀርብ ተስፋ አደርጋለሁ ብቻ ግን አሁን ሻንጣ አዘጋጅቻለሁ አንዱን ሻንጣ ሞልቻለሁ ግን አንዱን ሻንጣ ደግሞ የቻልኩትን ዕቃ አዘጋጃለሁ ሌሎችን ዕቃ ደግሞ ቀስ በቀስ እወስዳለሁ እየመጣሁኝ ብያስባለሁ ምክንያቱም ስንት ጊዜ ቆያችሁበትን ነገር ብዙ ያዘጋጃችሁት ዕቃዎች ይኖራሉና እነሱን ባንዴ ይዞ መውጣት ስለሚከብድ ብሩኬ ደግሞ ሊያግዘኝም ፍቃደኛ አይደለም ከዚህ ቤት እንደወጣ ስለማይፈልግ ማለት ነው ብቻ ግን ያው ለሁላችሁ መልካሙን ሁሉ እመኝላችኋለሁ እንደኔና እንደ ብሩኬ አይነት ህይወት ፈተና የበዛበት ህይወት አይስጣችሁ ብዬ እመኝላችኋለሁ ያው እንግዲህ ይሄ የድል ጉዳይ ነው ብቻ አብራችሁ ሆኖ ቃና አዘጋጅ እስከዛ ስስቱኝ በፍቅር ብኖር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤ መቼ ተነዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ የኔ ማንነቴ ስስቱኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤ መቼ ተነዳ
ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ቻው በቃ ቻው። ምንድን ነው ቻው? ልሰናበትክ ነው። የት ነው የምትሰናብጂ? ምን ሆነሽ? ልሄድ ነው። የት? ኦኬ ይሄን ነው የምትሄጂው? ልሄድ ነው። የት? የትስ ብሄድ ብሩኬ እንደዚህ ይባላል? ቻው እንድትለኝ ነው የፈለኩት። እዚህ እኮ ማደር አይጠበቅብኝ ነበር። ላይ ማደር ትችል ነበር። እኔ ከሆነ ከመሄድ አታስቀረኝም አይደል እንዴ? ለምን እዚህ ያደርክ? እንደዚህ ሆነ ለምን እዚህ ያደርክ? ላይ አትሄድም ነበር? እዚህ ማደር ፈልጌ ነው። እሺ ለማንኛውም ማውራት ያለብኝን አውርቻለሁ። መናገር ያለብኝን ተናግሬያለሁ። መልእክቴን አስቀምጫለሁ። እሱን ደግሞ ቪዲዮን አይተህ ማወቅ ትችላለህ። አስቀምጥኩልህን መልእክቶች ከዚህ በላይ የመቋቋም አቅም ስለሌለኝ ልጅ በቃ ይብቃ። በሰላም ሸኘኝ። የሰላም ሸኘኝ። እስቲ ቆይ አንተ እስከምትሄድ ና እንውጣ። አንተ እስከምትታጠብ ነው ቁጭ እየጠበቀኝ ነው። መኪና እየጠበቀኝ ነው። ምንድን ነው እስቲ ቁጭ ምንድን ነው የሚያስኬድሽ? በእግዚአብሔር ምንድን ነው የሚያስኬድሽ? ኧረ ምንም ዝም ብዬ ከመሬት ተነስቼ መሄድ ፈለግኩ። ቅመሜ ስሚ፣ በእግዚአብሔር ምንድን ነው ምን ነው የምትይው? እኔ ምንም ይሆን አላልኩም። በእግዚአብሔር በቃ መሄድ ነው የፈለግኩት። ከዚህ ቤት መውጣት ነው የፈለግኩት። እሺ ወጥተሽስ? በቃ ባለሁበት ሰላም ይሁን። እንደዛ ነው የሚሻለው ብሩኬ። በቃኝ። እኔ እንዴ ምንም አላውቅም። አሁን እያወዛገብሽ እኔ አላሳዝንህም? እኔ አታሳዝኝም አልኩኝ እኮ። ታዲያ እኔ እዚህ ቤት ውስጥ ሆኜ ለምን ልቃጠል እንዴ? እኔ ያለ እድሜ ሌላ ነገር ውስጥ እኮ እየገባሁኝ ነው አይደለ እንዴ? እስኪ ትናንት የተፈጠረውን ነገር አስብ ብሩኬ። የኔ ጥፋት ምንድን ነው? እኔ ምን አደረኩ? እኔ አንተ አጠፋህም አላጠፋህም እኔ ነግሬሃለሁ። ጥፋትህ መጀመሪያም ተናግሬያለሁ። የዋህነትህን በልክ አድርገው ብያለሁ እኮ መጀመሪያም አይደለ እንዴ? እና የዋህ ስለሆንኩ ብቻ ጥለሽኝ ትሄጃለሽ ነው? እንደዛ መሆን ያለበት። በአንተ የዋህነት እኔ እየተጎዳሁ ነው እንዴ? እኔ ለወደፊት እንኳን እኮ ዋስትና የለኝም። እኔ ሁለተኛ እንደሆንኩ እየተሰማኝ ነው። የምን ሁለተኛ? አላቅም እንዴ እዚህ ቤት የሚመጡት በሙሉ ራሳቸው እንዴት እንደሚሉ እንዴት እንደሚናገሩኝ እኔ ጭራሽ ብሩኬ በቃ ተወኝ እንዴ። እኔ በቃ ሰልችቶኛል። እኔ አይሰለቸኝም በእግዚአብሔር። እኔ ምን ላድርግ? ኧረ ወይኔ እንዴ ምን ሆነህ ነው አንተ? በቃ እኔንም ተረዳኛ። እኔ ከዚህ ቤት በቃ ልውጣ። ሲጀመር እዚህ ቤት ከገባው ጀምሮ እኔ ሰላም የለኝም እኮ በቃ ይኸው የሚፈጠረው ነገር በሙሉ ምንም ደስ አይልም። እዚህ ቤት በሰላም የቆየሁበት 3 ሳምንት 15 ቀን እንኳን አይሞላም በስነ ስርዓት እንዴ። ቢቆጠር እኮ በቃ የሚቆጠሩ ቀናቶች ናቸው በደስታ ያሳለፍንበት። ምን እየተፈጠረ እንደሆነ ራሱ እኔ አላውቅም። በእናትሽ ተረጋጊ ነው። እኔ ተረጋግቼ ነው እያወራሁ። ተረጋግተሻል፣ ግን አንተ እኔን ልትረዳኝ ፈቃደኛ አይደለህም። ልውጣ እምቢ። እዚህ ቤት ሆኜ ደግሞ ሰላም የለኝም ምናምን እንዴ። እኔ አንተ በየዋህነት ትሪት ያደረካቸው ሴቶች በሙሉ እኔ ጋር እየመጡ እንትን እንዲሉ አልፈልግም። አንተ በየዋህነት ምሰራቸው ሴቶች እኔ ነገር አለ ወይ? እና እኔ እስከመቼ ልጅ ከኔ መጣ ነገር አለ? ከኔ መጣ ነገር አለ? ወይኔ ጉዴ ፈላ። ካንተ የሚመጣው እኮ ይሄ ከበቂ በላይ ነው። ከበቂ በላይ እኮ ነው ብሩክ። ይሄ ካንተ የሚመጣው ሰርቻለሁ። በቃ ለምንድን ነው የማልሄደው? ስተሰርው አይደል? በቃ እሺ ይቅርታ ብሩክ፣ በእናትህ ተወኝ በቃ። እኔ እኮ የእሷን ስሜት እኔ አላመጣሁም አይደል? ለኔ እንደዛ ሆነሽ አስቢልኝ አይደለም አይደል እኮ። በቃ እሺ ተወኝ። እኔ መሄድ እፈልጋለሁ። በቃ እኔ ለራሴ ሰላም ስል መሄድ እፈልጋለሁ። እኔ በእግዚአብሔር መጨቃጨቅ ምናምን ድክም ምን ያለ ሰልችቶ በቃ ሸኝኝ በሰላም። እኔ የትም ልሂድ በቃ። ከነገርኩህ አታስቀምጠኝ። እሺ አይደለም ንገሪኝና እኔ ምንም አልልሽም። ንገሪ፣ ምንም አልልሽም። የትም ሂጂ ምናምን እንትን አልልሽም። ግን ለምንድን ነው እንደዚህ ክፍተት የምንፈጥረው? እሺ በእግዚአብሔር
እሺ የክፍተትስ በኔ እዚህ ሆኜ መቼ ሰላም ሆነ? እኔ ምን ላድርጋት? እሺ እኔ ምን አደረኳት? እሺ እኔ ምን ላድርጋት? እሷን ምን ላድርጋት? እኔ ምን መጀመሪያስ ለምን ቀረብካት? ለምን ትቀርባቸዋለህ ሴቶቹን? ሃይሚ መጀመሪያ እኮ እናንተ ያለንበት ሁኔታ እኮ ነው። አትሰሚኝም? ብሩኬ በቃ ሸኝኝ በእግዚአብሔር። እኔ እና አንቺ የነበርንበት ሁኔታ እኮ ነው። እሺ አታልቅሽ። ወይኔ ብሩኬ ምንም የሚያስለቅስ ነገር እኮ የለም ሃይሚ። ብሩኬ በእናትህ በቃ ነው ተረጋጋ። እኔ እሺ ምን ላድርጋቸው? እኔን ሳትረጂኝ እኔ ምን ላድርጋቸው? እሺ እዚህ ቤት ወይኔ ጉዴ ምን ላድርጋቸው? እሺ እኔ ምን ልሆን? እሺ እኔስ ምን ልበላቸው? እኔ ምን ላድርጋቸው? አላቅም። በቃ የምታደርገውን ነገር አድርግ ብሩኬ። በቃ አንተ ማድረግ ያለብህን ነገር አድርግ። በጣም ብዙ መማር መታረም ይቀርሃል አንተ። በቃ መልካም ሁሉ እመኝልሃለሁ። ከዚህ በላይ ነው በሰላም እስከ በር አስወጣኝ። ሻንጣውን እንዴት እንዳወረድኩት ነው አንጨቃጨቅሽ። አንጨቃጨቅሽ እንዴ ዝም ብሎ ከመሬት ተነስቶ የሚወጣ እኔ ልውጣልሽ። በቃ ይኸው መውጣታ ሁሌ በዚህ ጉዳይ እንጨቃጨቅ። እወጣለሁ አትወጪም? እኔ እዚህ ቤት ውስጥ አንድ መጥፎ ነገር የሚያስታውሰኝ ነገር አልፈልግም። በየጊዜው እዚህ አንተ ወጥተህ እኔ እሺ እዚህ ቤት እነሱን የመቋቋም አቅም አለኝ የለኝም? እሺ ለኔ ታያቸው እነሱ እኔ ላስተካክሎሽ። እኔ እኮ እንድናገራትም እኮ አልፈቀድሽልኝም። ሄጄ ላወራት ስልሽ እምቢ አልሽኝ አይደል? ተቆጣሽኝ አይደል? ቁጭ ብዬ ያልኩት ምን ታወራታለህ? እኔ ለማውራት ልናገራት በቃ ምን ትናገራታለህ? እንኳን ደስ አላት ነው ተበጠበጥኩኝ። ይሄው ሰላሜን አጣሁ እኮ። ለምን እንሆናለን? እሺ እኮ ግልጽ አይደል? ለምን እንሆናለን እንደዚህ? ለምን እንጣላለን? እናንቺ ለምን ማን ደስ ይበል እኮ ካልተጣላን ላይ ያልኩት አንተ እኮ ነህ እስካሁን ድረስ እንደዚህ አይነት ነገር ውስጥ የምታስገባኝ አይደለ? ያ ሁሉ ችግር እንኳን ተፈጥሮ እስካሁን ድረስ አብሬህ ነኝ። በቃ እኔንም ተረዳኝ። ያለብኝ ነው እኔ ከቻልከው ያ ሁሉ ከቻልከው ፍቀድልኝ በቃ እኔ በቃኝ። ከዚህ በላይ መቋቋም አልችልም ብሩኬ። እንዴ ለምን አትረዳኝም? እኔንስ እንዴ በኔ ቦታ ሆነ አስብ እንጂ። እኔም እኮ ያለ መከበር ስሜት እየተሰማኝ ነው። የትኛውም ሴት እየመጣ አንዷ አርግዛ ትመጣለች፣ አንዷ የሆነ ነገር፣ ነገም ደግሞ ሌላ ነገር። የዩ ነገር ከኔ ጋር አይገናኝም። በእናትሽ ስለሷ መስማትም አልፈልግም። ተው ያለፍነው ነገር እኮ ይሁን በሚለው ታልፏል አይደለ? እያንዳንዱ ነገር እኮ የሚሰማኝ ስሜት አለ። እኔ እኮ አትረጋጊም ወይ? አሁን እኔ በማያገባኝ እኔ በሰው ስሜትም ከኔ ጋር ነው የምትጣዩ? እኔም እንደ ሌሎቹ ሴቶች መጃጃል አለብኝ? ለምን በሷ ስሜትም ከኔ ጋር ነው ወይ መጣላት ያለብኝ? እሷ ነች እኮ አይደል እንዴ ሌላ ሙድስ ገብታ የመጣችው። እኔ እኮ አይደለሁም አይደል? ምን ላድርጋትሽ? አንተ እኔን ለመረዳት ገና ብዙ ይቀርሃል። ገባህ አይደል? እኔን እየተረዳኸኝ አይደለም። እኔንስ እንዴት መች ነው የምትረጂኝ? አላውቅም። መች ነው እኔ ጋር ያለውን ነገር ተረዳሽ ገብቶሽ የምታወሪኝ? ግን አንጨቃጨቅ በቃ ይበቃናል። እኔ ለራሴ ሰላም ስል ነው ለራሴ እኔ ራሴን እያጣሁት ነው። አትይጂም ሃይሚኔስ ምን ላደርግሽ? እኔ እሷ በእሷ ስሜት እኔ ነኝ ባለመብቱ። እኔ እኮ አይመለከተኝም። እኔ ትናንት ልሄድ ነበር አይደለ? ማታ አትሄጂም ብላ አስቀረኝ። አሁንም እንደዛ እኔ ከመሄድ አታስቀረኝም ብሩኬ። አሁንም ቢሆን የሆነ ሰዓት ጠፍቼ መሄድ አይቀርም። ጠፍቼ ከመሄድበት ከምጠፋው ከነ የት ነው ጠፍተሽ የምትሄጂው? እሱ አያሳስብክ። እኔ እሺ ያለሽበትን ቦታ አሳይ። የምትሄጂበት ብሩኬ እራሱ ሄዳለሁ። መኪና እየጠበቀኝ ነው። ኧረ ጉዴ ፈላ። ነይ ይሁን የተሸኘሽ የት እንዳለሽ ልወቅ። ከዛስ እሺ ምን ችግር አለው? እኔ ብሸኝሽ እንዴ ስለአንቺ አያገባኝም እንዴ? እኔ ለምንድን ነው የምከለኪኝ? ሁሉንም ነገር ከልክለሽኝ እሺ ይሁንልሽ እኮ አልኩኝ። አረ ሰላሜን ነሳኝ በጠበጥከኝ አልሽ። እሺ ነይ ልሸኝሽ አልኩኝ እንዴ። እሺ በይኝ በቃ አታስዩኝ በእግዚአብሔር እንዴ። አንዱን እንኳን እሺ በይኝ። እኔ አይሰለቸኝም እንዴ? እኔ አይደክመኝም እንዴ? እኔ አይመረኝም አያስጠላኝም? በቃ አትጮሽ። አሁን ሌላ ሰው እንዳይሰማ ማንም ይስማኝ። ሃይሚ እኔ ባትሄጂ ደስ ይለኛል። ግን ደግሞ እንዲህ ግግም ብለሽ የምትጨቃጨቂ ከሆነ እኔ አልፈልግም። ሃይሚ ለመጣው ሴት ሁሉ ለሚጨቃጨቀው ሴት ሁሉ እሺ እኔ ነኝ ክፍተት የፈጠርኩት ይባል። እነሱ አትሄድም። መኪና ውስጥ ካለበት ድረስ ነው የምታደርሰኝ እኮ። የምትሄጂበት ድረስ ልውሰድሽ። ሰው ቤት አንተን ይዤ አልሄድም። ቤት አልተከራየሁም። በዚህ ሰው ቤት ነው የምትሄጂው? ቤት እያለ ሰው ቤት ነው የምትሄጂው? አይመለከትም። እሱ አያገባህም አንተን። በቃ ብሩክ የተወኛ አትጨቃጨቅ። እኔ አልተውሽም። ለምን እንካሽ አግዘኝ። የምታግዘኝ ከሆነ
እሺ በመጣው ሴት ሁሉ እኔና አንቺ እንጣላን ሀይሚ ሰሚኛ መልሽልኝ። እሺን ብቻ መልሽልኝ። በመጣው ሴት ሁሉ እንጣላ ነው እኔና አንቺ እንደሱ ይሻለናል። ቀኑም እንዲህ አያምርብንም እኔ እናት ተረጋጊ፣ በቃ ተረጋጊ። እዚህ ቤት ውስጥ ሆኜ ታዲያ ማንም እየመጣ እኔ ምን ላድርጋት? እሺ እኔ አላመጣኋትም አይደል እዚህ ቤት ትላንታውን ነው ያምጥቻታለሁ። እሺ ከዚህ በፊት የነበረብን ነገር አመሰግናለሁ ስላረክልኝ ነገር ሁሉ ብዬ አልሰናበኳትም። እሱ እኮ ነው ታዲያ ልጅቷን እያሸነፋት ያለው። አንተ ለምን አመሰግናለሁ ማለት ምንድነው? ማይኖርህ ለሁሉም ሰው ገደብ ይኑርህ ብያለሁ። መጀመሪያም እኮ ነግሬሃለሁ አይደለ? ባንተ የዋህነትና ባንተ ገደብ አለማበጀት ምክንያት እኔ ሌላ ችግር ውስጥ እየገባሁ ነው። ስለዚህ አሁን ዞር በልኝ ከመንገዴ። ደግሞ እንድትሸኘኝ አልፈልግም። አስገዱልኝ ሻንቶና በዚህ ምን ጣላ? አይሚ በቃ እኔ ያለሽበትን ቦታ ቢያንስ ልወቅ እንዴ። ዝም ብዬ ሄድሽ ከዛስ የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ ሳይከደን አይኔ የየው ገዳማይ ልቤ አንተን አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህን አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ ሳይከደን አይኔ የየው ገዳማይ ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ